ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ስለደረቁ ጉሮሮዎች፣ ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች፣ የደረቁ ከናፍሮች፣ በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁም ለኸለፉ ፈም ሳኢም የጾመኛ የተቀየረው የአፍ ጠረን አጥየቡ ዐንደላህ ምን ሪሒል ምስክ አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ስብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው ይላል። ያ ባሪያዬ ስሜቱን፣ ምግቡን፣ መጠጡን ለእኔ ብሎ ተወ፣ ጾምማ ለእኔ ነው እኔ ነው የምከፍለው ምንዳውን ይላል። የጾምን ምንዳ አላህ ብቻ ነው የሚያውቀው። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለእኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ግመሎች የአላህ ናቸው። ፍጥረት ዓለሙ የአላህ ነው። በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ። ጾም ትልቅ ነገር ነው። እዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት የሚገፍልህ እሱ ነው። ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና አለ፣ ጥፍጥና አለ። የታሸጉ ዒባዳዎች በደረቁ ጉሮሮዎች ይከፈታል። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ልሳኢሚ ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ ነው። ዚክር እስኪበለው ተይስቶ የተለየ። ጾም አከታትለው ነበርና ዑመር ብን አልኸጣብ የሚጾሙት እና ዒሸቱ ረዲየላሁ ተዓላ እና ዑስማን ብኑ ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ብኑ ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር አትበላም፣ ነገ ጾምና አብረህን ታፈጥራለህ አሉት። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቅ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ፣ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አሉት። አብዱራህማን ብን ሙልጅም የሚባል ከሃዲ ነበር፣ ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዲህ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰውት። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ፣ ደም ይታጠባል አሉት። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው።
አንድ እጁን ያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ ውሃ ረገዘ ልብ በሉ ነብዩ ነግረውኛል የኔ ጺም በደም ሳይነከር አልሞትም ማለት የነብዩ ቃል ተፈጸመ አሊ ሰይድና አሊም እንደራባቸው እንደ ጾሙ ተሰው ጾመው አላህን መገናኘት ይናፍቁ ነበር ከጾም አያቋርጡም ነበር ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃል ሁሌም ጿሚ ናቸው ሐታ ሊሞቱ ብለው ዑርወት ኢብኑ ዙበይር ታዋቂው ሰሃባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል ምላሱ ይላወሳል ውሃ መጡለትና ጠጣሉት ውሃን ያልጠጣ ማለት እንደ ጾም ከአላህን መገናኘት ነው ፈልጋላችሁ ምክንያቱም ሐዲስ ላይ ኢማም አህመድ በተዘገበው ሼኽ አልባኒ ሶሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ دخل الجنة أنا من الحديث دخل فعل ماضي نلوال قبا يقبل عليه الله أنهم يسفتروا وسقاهم ربهم شرابا طهورا نفيسة بنت حسن يا نبي زرنج تواكي نفيسة بنت الحسن بن زيد بن علي مسمر ودزان عبيد نبرج صامي نبرج يموت عفاف لي ستهون እንዴ ያቃሰትሽ እኮ ነው ሀጠጫሏት ጾመኛ ነበረች ጾምሽን ፍቻሏት በጭራሽ አለች አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር አሁን አፈጥራለሁ እንዴ አለች ቁርአን መቅራት ጀመረች መጨረሻ ላይ እየቀራች ከተበ ረቡኩም على نفسه الرحمه የናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀስ ድርስ ሩሃ ወደ ሰማይ ተሻገረች ጾምን መቶ አይፈልጉም ነበር የጾምን ደረጃ ያውቃሉ ጾመው ነው አላህን መገናኘት የሚፈልጉት እሱ እንዲያስፈጥራቸው ነው የሚፈልጉት ጾም لا مثل له አምሳያ የለው የዒባዳ ጥፍጥና የተዘጉም ባዎች የሚከፈቱት ጾም የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር ጾም ትርጉሙ ሌላ ነው لذا أبو موسى الأشعري من إلال الله أكو إلال لأنه مرفوع حديث مرفوع إلال الله بنفسه لي صافة قديتان من بلو باريه أكو إلال بتعام صاحبونك وقت لي لن يبلو صمو قرورو درقوا على يوم القيامة أني هتتعوت بيهون انجي يعني بتنسو بمين قلت تبت كان إلال الله وسقاهم ربهم شرابا طهورا ያንተ ጌታም ጽድት ያለው መጠጥ አጠጣቸው ይላል የጀነትን ሰው ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያም الخاليه ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል ዱንያ ላይ ከፍላችኋል ሂሳቡ አሁን ደሞዛችሁን ሰጥ ጾም ጥፍጥናው ሌላ ነው ሐሰን البصري رضي الله تعالى عنه ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳሉ يوم القيامة جنة استقبا يبالا የጀነት ዓለም ሌላ ዓለም ነው ወንዞች ይፈሳሉ አዋፋት ይዘምራሉ የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች ውበቷም አይለካ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች ሚስቱ ነች ታወራዋለች መጠጥም ትሰጠዋለች ይጠጣሉ ይሳሳቃሉ ፍቅር ይደራል በወሬ መሃል አንድ ነገር ትለዋለች አላህ ለምን እኔ እንደዳረ ታውቃለህ ትለዋለች እንዴት ዳረኝ አንዴ ጾሙ አላህ ተመለከተ ዱንያ ላይ በጣም ውሃ ጠምቶ ነበር ቀኑ ረዝሞብ ነበር ስቃይ ተሰምቶ ነበር ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ ባንተ የተነሳ ባሪያዬን እዩት ስሜቱ ምግቡን መጠጡን ለኔ ብሎ ትቶ ይሰቃያል እኔ ዘንድ ያለ ምን እንዳፈልጎ ነው መስክሩ መላእክቶች እኔ ምሬዋለሁ ይላል አላህ ያኔ ምሮ እኔን ለሚስትነት አጨለት ይለዋል ያቺ ውብ ኮረዳ ሑረል ዒን ከአምሳል اللؤلؤ المكنون የተዘጋ የተከደነ ሉል ምታበራ ምታመር ጸጉሯን ሸብ ምታረግበት መሐረብ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩን من الدنيا وما فيها ዱንያና ዱንያ ካዘችው ንብረት በላይ ይበልጣል የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነብዩ አለይሂ ሰላቱ ወሰለም ያቺ የውበት ጥግ
የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው። ረመዳን ጾም የምንለማመድበት መልካም አጋጣሚ ነው። ፈስተግፊሩ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ። እብኑል ጀውዚ ታዋቂው የእስልምና ምሁር በርካታ መጽሐፍትን የጻፉ ትልቅ ዓሊም ናቸው። ከተብቱ ቢኡስቡዐይ ሃተይኒ 2000 ሙጀለዲን፣ በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው የሚሉ የዘመናቸው ካስማ ነበሩ። እኒህ ሰው አንድ ነገር ይላሉ። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ ነው። ረመዳን ቀሲሩ ላ የቅበሉ ተቅሲር። ረመዳን አጭር ነው፣ ማጉደልን አይቀበልም። አላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12ቱ ወንድሞቹ መሃል እንደሆነው ነው። 11 ወንድሞች፣ እሱ 12ኛ። ረመዳንም 1 ወር ከ11 ወር ጋር 1 ዓመት። ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት። እባካችሁ አትጣሉት፣ በርካሽ አትሽጡት፣ ተንከባከቡት፣ የውመል ቂያማ ሸፋዓ ይሆነናልና ይላሉ ኢብኑል ጀውዚ። ይዘነው እንድንወጣ የምፈልገው መልእክት ቁርአን ላይ አሳኢሑን ብሏቸዋል። አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርሕማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ነው። ስትጾም የደስታ ብርሃን ውስጥ ይንቦገቦጋል። እንደ ጾም የቁርአንን ጥፍጥና የሚያመጣ የለም። እብኑ ተይሚየህ ረዲየላሁ ዐንሁ ምን ይላሉ? ኢነ ፊ ዱንያ ጀነተን፣ ዱንያ ላይ እኮ ጀነት አለች። መን ለም የድኹልሃ፣ ያልገባት ፈለን የድኹለ ጀነተል አኺራ፣ የአኺራውን ጀነት አይገባም ይላሉ። የትኛውን ጀነት ነው አሏቸው? ቃል ጀነቱል ኢማን፣ የኢማን ጀነት አለ። ብዙ ሰው ማያውቀው የኢኮኖሚ ድሎት ደስታን አይሰጥም፣ ጊዜያዊን እንጂ። መኪና ዛሬ ይዘህ በ6 ወር መቀየር ያምራል። የገባህበት ቤት ነገ ልትለውጦ ያምራል። የሰራኸው ሕንፃ ሌላ ነገር ያምራል። ደስታው ጊዜያዊ ነው፣ መረጋጋቱ ወቅታዊ ነው። ትክክለኛ ደስታ ያለው ኢማን ውስጥ ነው። ጾም ውስጥ የሚገኝ ደስታ አለ። ቁርአን ውስጥ የሚገኝ ደስታ አለ። ዚክር ውስጥ የሚገኝ ደስታ አለ። መሳኪን አህል ዱንያ አሉ አንዱ ሰለፍ፣ የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ። ምንድነው ጣፋጩ ነገር አሏቸው? ሕቡላህ፣ አላህን መውደድ፣ ወልኡንሱ ቢህ፣ በሱ መረጋጋት፣ እሱም ማፍቀር፣ እሱም ማውሳት። የዱንያ ዋናው ጥፍጥና ያለው እሱ ውስጥ ነው። ለዛ ነው ሰለፎቻችን ምን ይላሉ? እነዛ እኮ ነገሥታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉን ነበር ይላሉ። ውስጣቸው የሚያገኘውን እርካታ ነገሥታቶች ቤተ መንግሥት ውስጥ አያገኙትም። ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉን ነበር ይላል። ወይቁል ባዕዱ ሰለፍ ከማ ፊ ዋብል ሰይብ ኢብኑል ቀይም እንደጠቀሱት አንዱ ምን ይላሉ? አንዳንዴ እኮ ይላሉ እቺ ልብ በሏል፣ በቀልቤ የደስታ ስሜት ያልፋላል። ልቤ ስትዘል ስትነጥር በደስታ ይታወቀኛል አሉ። ታዲያም ብዬ ላለው አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ላለዋል። እየገባችሁ ነው ቋንቋቸው? መን ዓሚለ ሳሊሐን ሚን ዘከሪን ወኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ። እነዛ በእኛም ነው ነቢዩን የተከተሉ ቆንጆን ሕይወት እናኖራቸዋለን አላለ። ሐያተን ጠይብ፣ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና። ጾም ይህን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሰውላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው። ተጠቅመውበት ከሚወጡት አላህ ያድርገን። ያ መን ቱሒቡነ ነቢየ መሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወቢየውሚኩም ወለኩም ገዳ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ